እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በተለይም ለክርስትና እምነት ተከታዮች በዞናችን ውስጥ ላሉ ከዞናችን ውጭ ላሉ በተለያየ አካባቢ ላላችሁ የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ከፍተኛ ትኩረት የሚሰጠው እና በከፍተኛ ድምቀት በከፍተኛ መንፈሳዊ ኩነቶች የሚከበር በዓል ነው። የትንሣኤ በዓል እንደምናውቀው ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል ነው። ትንሣኤ ከሞት መነሳት ነው። ትንሣኤ በድቅድቅ ጨለማ ከነበረበት ወደ ደማቅ ብርሃን የተሸጋገርንበት ነው። ትንሣኤ ተስፋ ከመቁረጥ ተስፋ ወደሚለመልምበት የተሸጋገርንበት ነው። ትንሣኤ በተለያዩ ምክንያቶች ተስፋ መቁረጥ ከመበተን ወደ ህብረት ወደ አንድነት የተሸጋገርንበት ነው። እንግዲህ ትንሣኤን ስናስብ ትንሣኤ ውስጥ አንዱ የምናስበው ኢየሱስ ክርስቶስ የተቀበለውን መከራ ነው። አንዱ የምንመለከተው ብዙ መከራን ተቀብሏል። ከመከራ በኋላ ደግሞ ኢየሱስ ክርስቶስ ተሰቅሏል። ተሰቅሎ ሞቷል፣ ተቀብሯል። እንግዲህ ከትንሣኤ በፊት እነዚህ ነገሮች አሉ ማለት ነው። ከትንሣኤ በፊት እነዚህ ነገሮች አሉ። ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ በሐሰት ክስ ነው የሐሰት ክስ ተመስርቶበት በሐሰት ከሳሾች ክስ ላይ በተላለፈበት ውሳኔ ነው ወደ መስቀል ሄዶ መስቀል ላይ ተሰቅሎ የሞተው ማለት ነው። ይሄ እንግዲህ አርብ ነው የተከሰተው። ከዚህ ቀጥሎ ኢየሱስ ክርስቶስ ከሞተ በኋላ ከኢየሱስ ክርስቶስ ጋር አብረው የነበሩ ደቀ መዛሙርት ተስፋን ወደ መቁረጥ የተሸጋገሩበት፣ መበተንን እንደ አማራጭ የወሰዱበት፣ በህብረት ካሉበት ተበታትነው ወደ የራሳቸው መሄድን እንደ መልካም ነገር ተመልክተው ጉዞ የጀመሩበት ሁኔታ ነው የነበረው። ገሚሶቹ ትካዜ ውስጥ ገብተዋል። ወደ የራሳቸው መንገድ ለመሄድም ዝግጅት ጨርሰው ነበር። ሞቷል፣ ተቀብሯል፣ ከዚህ በኋላ ተስፋ የለም፣ እስራኤልን ነፃ ያወጣል ብለን ጠብቀን ነበር። ነገር ግን እሱ ሞተ ብለው ወደ የራሳቸው መንገድ ለመሄድ ዝግጅት የጨረሱበት ነው። ይህንን ሁሉ ያደረጉት ቅዳሜ ነበር። በተቃራኒው ደግሞ ኢየሱስ ክርስቶስ መከራን እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ እንደሚቀበር በሶስተኛው ቀን ደግሞ እንደሚነሳ የተናገረውን ተስፋ አጥብቀው የያዙት ኢየሱስ ክርስቶስ ሊነሳ ይችላል ብለው አምነው ሽቶ ያዘጋጁበት ነበር። እነዚህ ክስተቶች ቅዳሜ ዕለት የተስተዋሉ ክስተቶች ናቸው። እንግዲህ ኢየሱስ ክርስቶስ ያለው አልቀረም። በሶስተኛው ቀን ተነሳ። በይሁድ ተነስቷል ኢየሱስ ክርስቶስ። በዚህ የኢየሱስ ክርስቶስ መነሳት ትንሣኤ ሆነ። ሞት ድል ተነሳ። ጨለማ ይታያቸው የነበሩ ብርሃን ታያቸው። ወደ መበታተን ቀድሞ ወደ ነበሩበት አካባቢ የመመለስ ዝግጅት የነበራቸው እንደገና ተሰባስበው ህብረት የፈጠሩበት፣ የህብረታቸው ደግሞ እጅግ ጠንካራ የሆነበት ሁኔታ ነው የተከሰተው። ኢየሱስ ክርስቶስ ከተነሳ በኋላ ደቀ መዛሙርት እንደገና ተሰባስበው ጠንካራ ህብረትን፣ ጠንካራ አንድነትን ፈጥረው እንቅስቃሴ የጀመሩበት እንደሆነ ነው የምንመለከተው። እንግዲህ አንድ የኢየሱስ ክርስቶስ ደቀ መዝሙር ጴጥሮስ 3 ጊዜ የካደው ጴጥሮስ ከትንሣኤ በኋላ ከሁሉ በላይ መስካሪ፣ ከሁሉ በላይ አስተማሪ፣ ከሁሉ በላይ ለሌሎች ሰባኪ ሆኖ የወጣው በትንሣኤ ጉልበት ነው። እንግዲህ ትንሣኤ ትልቅ ኃይል ነው ማለት ነው። ትልቅ ጉልበት ነው ማለት ነው። ይሄ የትንሣኤ በዓል ትልቅ ትርጉም ያለው ነው። በድጋሚ ለዚህ ትልቅ ትርጉም ላለው ትልቅ ኃይል ላለው የትንሣኤ በዓል እንኳን አደረሳችሁ ማለት እፈልጋለሁ።
የዘንድሮ የትንሣኤ በዓል ለከምባታ ዞን፣ ለዱራሜ ከተማ፣ ለዞናችን ተወላጆች ልዩ ነው። ልዩ የሚያደርገው የዱራሜን ከተማ በጋራ ለማልማት ህብረታችንን አጠናክረን፣ አንድነታችንን አጠናክረን፣ ኃይላችንን አሰባስበን፣ ልባችንን አሰባስበን የሁላችንንም ትኩረት ይዘን ዱራሜን በጋራ ለማልማት በተነሳንበት ማግስት እየተከበረ ያለ በዓል ስለሆነ ይሄ በዓል ለኛ ትርጉሙ ይለያል ማለት ነው። ይህንን በዓል ስናከብር ይህንን መልእክት የምትከታተሉ የዞናችን ተወላጆች፣ የልማት ወዳጆች፣ ሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ትላንት ዛሬ አይደለም። ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። ትላንት ስላለፈው መቆጨት፣ ትላንት ስላለፈው መጸጸት፣ ትላንት ስላለፈው ብዙ መጨነቅ ሳያስፈልግ ዛሬ የጀመርነውን መልካም ስራ በጋራ ለመስራት የጀመርነውን የልብ አንድነት የበለጠ እንድናጠናክር፣ ህብረታችንን የበለጠ እንድናጠናክር፣ መከባበራችንን መደማመጣችንን የበለጠ እንድናጠናክር፣ በጋራ መቆማችንን የበለጠ እንድናጠናክር በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። አሁን የጀመርነው ይሄ አንድነት ለኛ ዞን ትልቅ ትንሣኤን ሊያመጣ የሚችል አንድነት ነው። ይሄ አንድነት በአንድ ወቅት ብቻ ተነጋግረን በአንድ ወቅት ብቻ ጀምረን ቀጥሎ የምናቀዘቅዘው ሳይሆን አጠናክረን ወደፊት የምንራመድበት፣ ወደፊት የምንጓዝበት፣ ወደፊት የምንቆምበት እንደሚሆን ትልቅ ተስፋ አለን። ይሄ ተስፋ ደግሞ የሚሳካ ተስፋ ነው፣ የሚፈጸም ተስፋ ነው። ስለዚህ ይህንን ተስፋ ሁላችንም ከተባበርን ይሁን እናደርገዋለን። የኢየሱስ ክርስቶስ ትንሣኤ ጽኑ ሆኖ እንደቀጠለ የኛም አንድነት የኛም ህብረት ጽኑ ሆኖ እንዲቀጥል ሁላችንም የየድርሻችንን ኃላፊነት እንድንወጣ በዚህ አጋጣሚ ጥሪ እያስተላለፍኩ እንደገና እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እግዚአብሔር አምላክ ኢትዮጵያን ይባርክ። እግዚአብሔር አምላክ ክልላችንን፣ ዞናችንን፣ ህዝባችንን ሁሉ ይባርክ። በያላችሁበት መልካም በዓል ይሁንላችሁ። ከልብ አመሰግናለሁ።